ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው አንተ ነህ። ይሄን ያደረገው አውቄያለሁ። ሳሚ ምን እያደረክ ነው? ተረጋጋ እንጂ። ዳግም ለምን አታምነኝም? እሱ እኮ ነው የመረዛት። እወድሻለሁ ስላልክ ብቻ ትወዳታለህ ማለት ነው? አንተ ቢሆንስ የመረዝካት? ጥፋትን ለመሸፋፈን እኔ ላይ የመሰከርክ ቢሆንስ? ስለ ጨውክ ብቻ ቆይ አንተ ትክክል ነህ ማለት ነው? እውነቱን እኮ ነው። ብሌን እሺ በማለቷ ተናዶ እሱ አድርጎት ቢሆንስ? ሳሚ እንደሆነ ከዚህ በፊትም ነፍሰ ገዳይ ነው። አሁንም ታዲያ ተስፋ ሲቆርጥ ሊገድላት ሞክሮ ሊሆን ይችላል እኮ። አንላቀቅም። በዚህ አይበቃም። እሺ ልጁ እውነቱን እኮ ነው። ሳሚ አድርጎት ቢሆንስ? ለምንድን ነው ከሌሎቹ ተለይቶ ኦቨርአክት የሚያደርገው? ቆይ ለምን ዶክመንቶችን ለባህሉ አልሰጠውም? ከዛ በቃ ወደ ቤት ይመልሰኛል። ደግሞ ከዚህ በከረጋ ህይወት አይሻልም? ሲጀመር እኮ ጥሩነት ከኔ ጋር በጭራሽ አይሄድም። ሰላም ምንድን ነው ልጄን ያደረግሻት? እኔ ጤነኛ ልጅ ነው የሰጠሁሽ። ጤነኛ ልጅ መልሽልኝ። በጊዜው መንቀሳቀስም ሆነ መናገራች ድጋሚ ቆመሽ አይሻለሁ። እኔ ያለሁልሽ ደግሞ ታውቂያለሽ ብለህ ሳሚ ተሸክሞሽ ሲሄድ እኔ ግን ለምንድን ነው ቀለበቱን አውልቃ የጣለችው እያሰብኩ ነበር። ከአንቺ ቀለበቱ በልጦብኝ ብሌን ተመርዛ ነበር። አንበሳ እንደምታደርገው አውቄ ነበረ። እና ታዲያ ሞተች? ታዲያ እሷ እንደገደልከው ያቺን ሰላምና ሳሚ ድፋልኝ። እንዴት ደስ የሚል ነገር ነው የነገርከኝ። ለዚህ እኮ ነው የምተማመንብህ። ጋሼ ግን የራሱን በቀል እያስበቀለ ነው እንዲ ያለው። ይህን ያለ ምን ይደሰታል? ለምንድን ነው መጠቀሚያ ያደረገኝ? ለምንድን ነው መጠቀሚያ እንደሆንክ የሚሰማኝ? ሳሚም በስተ መጨረሻ ታሪክ ሰርቷል። እውነቱ እንዲወጣና ብሌንን እንደዚህ ያደረጋት ራሱ ጆ እንደሆነና እንዲሁም ደግሞ ወደዚህ ቤት ሲመጣ መጀመሪያውኑንም አላማረኝም ነበረ፣ ሁላችንም አንድ ባንድ ሊጨርሰን ነው በማለት ለሰላምም ሲነግራት ሰምተን ነበረ። አሁን ላይ ደግሞ ደስ የሚለው ነገር ጆ በኃይሉ እየተጠቀመበት እንደሆነና እንዲሁም ደግሞ ብሌን ተመርዛ ሆስፒታል እንደገባች እንዲሁም ደግሞ ፓራላይዝድ እንደሆነች ለበኃይሉ በነገረው ሰዓት በኃይሉ ደስታውን መቆጣጠር አልቻለም። እናም ደግሞ ለኔ ብሎ ከሆነ እኔ በቀሌን እንድበቀልና እኔ እንድበቀላቸው የሚፈልግ ከሆነ በዚህ ደረጃና በዚህ ልክ እንዴት ደስ ሊለው ቻለ የሚለው ነገር ግራ እያጋባው እንዲሁም ደግሞ በኃይሉ እየተጠቀመበት እንደሆነ አሁን ላይ አረጋግጧል። ሳሚ በበኩሉ አይኑን ከጆ ላይ ማንሳት እንዳልፈለገና ይህን ነገር ያደረገው እሱ እንደሆነ እንዲሁም ደግሞ በዛ ታይም ታዲያ ጆ ከብሌን ክላስ ሲወጣ እንደተመለከተውና እንዲሁም ደግሞ ሰላምን ድራማ ፈጥሮ እንዳሳመናት እርግጠኛ ቢሆንም ታዲያ መጀመሪያውኑ ምናልባትም የባህሉ ልጅ ሊሆን ይችላል የሚል ግምት በትንሹም ቢሆን ነበረው። ያ የሆነበት ምክንያት ደግሞ ሳሚ የባህሉንና የጆን ተንኮልና ሴራ ለማወቅ ቪዲዮ እየቀረጸ እንደሆነ ጆ መጀመሪያውን ማውቆና ተጠራጥሮ ስለነበረ የተለየ ድራማ ፈጥሮ እንግዲህ ሊያሳመናቸው ችሏል። እንግዲህ ሰላም በእርግጠኝነት አምናው ነበረ። ሳሚ በትንሹም ቢሆን እንግዲህ ምናልባትም ሊሆን ይችላል፣ ነገር ግን ቢሆንም ደግሞ የአባቱ ልጅ ተንኮልና ሴራ ይዞ ነው የመጣው፣ መጠንቀቅ አለብን፣ ሰላምና ብሌንን ልጠብቃቸው ይገባል በማለት ነበረ ብዙ ዋጋ እየከፈለ እስከዛን ድረስ የቆየው። አሁን ደግሞ እንግዲህ ጆ ተንኮልና ሴራው እንዲሁም ደግሞ አሁን ላይ እንዳይነቃበት እንግዲህ ብሌን ተመርዛ እንደሆነ እንዲሁም ደግሞ ፓራላይዝድ እንደሆነች እንግዲህ ዶክተሩ በተናገረበት ሰዓት ታዲያ አንተነ በማለት እንግዲህ ሳሚ በሚያፈጠጥበት ሰዓት ምናልባት ጥፋትን ለመሸፈን ወደ እኔ እያላከክ ሊሆን ይችላል በማለት እንግዲህ ጆ ሳሚን ተናግሮታል። በዚህ ሰዓት ታዲያ ዳጊ ምናልባትም ብሌን ከኔ ጋር ስለሆነሽና እኔን እሺ ስላለሽ ቀለበትም ስላሰርኩላት በዚህ ተናዶና ተበሳጭቶ
ተበሳጭቶ ብሌንን ለመግደልና ብሌንን እንደዚህ አድርጓት ሊሆን ይችላል። እመኔ ሳሚ አንተ አድርገው ከሆነ ከአንዳንድ አጠፋለሁ ገላለሁ እያለ ነው የሚገኘው። ሰላም ታዲያ በበኩሏ በሰዓቱ እንግዲህ ጆ ወደ ክላሱ በሚገባበት ሰዓት በጣም ተደናግጦ እንደነበረና እንዲሁም ደግሞ እያስመሰለ ድራማ ፈጥሮባትም እንደነበረ አሁን ላይ እያስታወሰች ምናልባት ሳሚ ያለው ነገር እውነት ሊሆን ይችላል፣ ብሌንን እንደዚህ እንድትሆን ያደረጋት እሱ ሊሆን ይችላል፣ አንድ ባንድ እንግዲህ ሊያጠፋንና እኛን ለማስወገድ ተልኮ እየመጣ ሰው ነው። ስለዚህ ሰላም ልትነቂና ልትጠነቀቂ ይገባል እያላት ነው የሚገኘው። ዳግም በበኩሉ አንቺ በሞትና በህይወት መካከል ሆነሽ እኔ ግን ስለ ቀለበቱ ሳስብ ነበረ። ሳሚ ደግሞ አንቺን ህይወትሽን ለማትረፍና ለማዳን አንቺን አቅፎ ወደ ሆስፒታል ሲራሯጥ እኔ ግን ለምንድነው ቀለበቱን መሬት ላይ ጣለሽው ብዬ ስለ ቀለበቱ ሳስብና ስጨነቅ ነበረ። ከዚህ በኋላ ቅናተኛው ዳግም ሞቷል። እናም ደግሞ ልንከባከብሽና አንቺን በድጋሚ በሁለት እግርሽ ቆመሽ እንድትሄጅ አደርግሻለሁ በማለት ብሌንን ሲያባብላትና ለብሌን ሲነግራት ሰምተን ነበረ። ታዲያ እውነተኛ አፍቃሪዋ ለብሌን አሁን ላይ ከዳጊ በላይ ሳሚ ያፈቅራታል፣ ሳሚ ያስብላታል የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ዶክተሩ ለሰላም እና ለዳጊም በጣም አሳዛኝ ዜና እንደሆነና እንዲሁም ደግሞ ብሌን መራመድም እንዲሁም ደግሞ መናገር እንደማትችል ፓራላይዝድም እንደሆነች እየነገራቸው፣ ነገር ግን ጠንካራ ሆነው ብሌንንም ጠንካራ እንድትሆን ማድረግ እንዳለባቸው እየነገራቸው ቢሆንም ታዲያ ሰላም በሰዓቱ ስቅስቅ ብላ እያለቀሰች አቅሟ በላይና እንዲሁም ደግሞ ልጄ በእኔ ምክንያት ነው እንደዚህ የሆነችው እና ምድጃውን ይዛ ስትሄድ ዝም ባልላት ኖሮ እንደዚህ አትሆንብኝም ነበረ በማለት ስቅስቅ ብላ እያለቀሰች ነው የምትገኘው። ታዲያ ሳሚም እንግዲህ ብሌን መራመድ እንዲሁም ደግሞ መናገር እንደማትችል ከሰማ በኋላ ራሱን መቆጣጠር አልቻለም። ነገር ግን ከደቂቃዎች በኋላ ተነስቶ ይህን ነገር ሊያደርግ የሚችለው ብቸኛው ሰው ጆ እንደሆነና ጆ አንድ ባንድ ሊጨርሳቸው እንደመጣ መጀመሪያውንም ከዛ ቤት ስመጣ ተንኮልና ሴራ ይዞ እንጂ የባህሉ ልጅ እንዳልሆነ አረጋግጦ ነበረ። በትንሹም ቢሆን እንግዲህ ሳሚ ተጠራጥሮ ነበረ በሰዓቱ። መቼ እንግዲህ ሳሚ ቪዲዮ ሊቀርጻቸውና እንዲሁም ደግሞ የባህሉንና የጆን ተንኮልና ሴራቸውን ለማጋለጥ እንደገባቸው ሰዓት ታዲያ የተለየ ድራማ ፈጥረው ሰላምን አሳምነዋት እንደነበረ ምናልባትም ሳሚ ምናልባትም ሰላም እንደምትለው እኔ ስለምጠላውና ስለምጠራጠረው ሊሆን ይችላል የሚል ግምት በትንሹም ቢሆን ነበረው። ነገር ግን አሁን ላይ ብሌን በሰዓቱ እንግዲህ በሞትና በህይወት መካከል በነበረችበት ሰዓት እሳቱን በሚያዩ ሰዓት የሆነ ዱቄት እንደተጨመረና ብሌንም ተመርዛ እንደሆነ ዶክተሩ ቃል በቃል እየተናገረ፣ ታዲያ ደግሞ አሁን ላይ ብሌን ሳምባዋ በጣም እንደተጎዳና የእነሱ እንክብካቤ እንዲሁም ደግሞ ብርታታቸው እንደሚያስፈልጋቸው እየተናገረ ከብሌን በፊት የተለየ ነገር እንዳይናገሩ እንዲሁም ደግሞ ያዘኑና የተከፉ መምሰል እንደሌለባቸው ቢናገርም፣ ነገር ግን አሁን ላይ ደግሞ ጆ በአንቺ ምክንያት በጣም አዝነዋል፣ እናም ደግሞ ተሰብረዋል። ከአንቺ ፊት ሲሆኑ ላለማልቀስና ለማለማዘን እየሞከሩ ነው። ነገር ግን ከምልሽ በላይ ምናልባትም በአንቺ ቦታ ቢሆኑ አሁን ላይ በጣም ደስ ይላቸው ነበረ በማለት ለብሌን እየነገራት፣ ብሌንም ምንም ማድረግ ስለማትችል መናገርም እንዲሁም ደግሞ አካላቷን ማንቀሳቀስ ስለማትችል አንገቷን እየነቀነቀች ስቅስቅ ብላ ስታለቅስም ተደምጠን ነበረ። አሁን ላይ ደግሞ ገነት እያለች ያለችው ሰላም ልጅህን መልሽልኝ፣ ጤነኛ ልጅ ነው የሰጠውሽ፣ እናም ደግሞ ጤነኛዋ ልጅህን ብሌንን መልሽልኝ፣ እኔ እኮ ላንቺ ነው አደራ የሰጠውሽ፣ ደግሞ ማጣቴና ድህነቴ ነው ብሌን ከዛ ቤት እንድትወጣ ያደረጋት በማለት ሰላም በበኩሏ ምን ማድረግ ስለማትችል ስቅስቅ ብላ በማልቀስ ያለ የሌላ አቅሜን ተጠቅሜ ልጅን አድናታለሁ፣ እናም ደግሞ ዶክተር እባክህ ያለኝን ገንዘብ ሁሉ አሟጥጬ ብሌንን ለማዳን ፈቃደኛ ነኝ ብትለውም ነገር ግን ብሌን ደርሶ በደርሶ መዳን እንደማትችልና እንዲሁም ደግሞ ጊዜ እንደሚያስፈልጋት የነሱ ብርታትና ብሌን ነጻ ሰው እንድትሆንም እንዲተዋትም ነው እንግዲህ ዶክተሩ ሲያስጠነቅቃቸውና ሲነግራቸው የነበረ። ታዲያ ሳሚ በሰዓቱ ስሜታዊ ስለነበረ ጆን አንተ ነህ በሚልበት ሰዓት ታዲያ ጆ ደግሞ ምናልባትም ጥፋትህና ስህተትህን ለመሸፈን ወደ እኔ እያላከክ ነው በሚልበት ሰዓት ታዲያ ዳጊ እያሰበ ያለው ነገር ምንድን ነው? ምናልባትም ብሌን እኔን ስሽ ስላለችና እኔ ቀለበት ስላሰርኩላት ምናልባትም በዚህ ተናዶና ተበሳጭቶ ብሌንን ለመጉዳትና ብሌንን ለመግደል አስቦ ሊሆን ይችላል። ጆ ምናልባት ልክ ሊሆን ይችላል። እናም ሳሚ አንተ አድርገው ከሆነ እመነኝ እገላለሁ እያለ ነው የሚገኘው። ታዲያ ሰላም ደግሞ በዚህ ሰዓት የጆ ሁኔታና የጆ መቃየር እንዲሁም ደግሞ ጆ ወደ ሳሎን በሚገባበት ሰዓት በጣም ተደናግጦ እንደነበረና እንዲሁም ደግሞ ለማስመሰል ነሰረኝ በማለት እንግዲህ አፍንጫውን የሆነ ነገር እንዲመታው
ካደረገና እንዲደማ ካደረገ በኋላ እንደነሰረው አስመስሎ እንዲሁም ደግሞ ታመም ያለው በማለት ነበረ ሰላም ልትነካውና እንዲሁም ደግሞ ልታጥበው ስትልም እንድትነኪኝ አልፈልግም በማለት አመናጭቋ ሲነሳ እንዲሁም ደግሞ ድንጋጤው ፊቱ ላይ መቃየሩ ሳሚ እየተናገረ ያለው ነገር እውነት ሊሆን እንደሚችልና ታዲያ ሳሚን ደግሞ መረጋጋት እንዳለበትና የሳሚ ሁኔታ አሁን ላይ ሰላም እየተረዳሹ መታለች። ታዲያ ሳሚ በጣም ስለሚወዳትና ስለሚሳሳላት ምንም ነገር እንድትሆንበት እንደማትፈልግና እንዲሁም ደግሞ ጆን የሚያይበት አስተያየቱ የሳሚ ሁኔታ ልክ እንደሆነ እየተረዳሹ መታለች። አሁን ላይ ደግሞ ታዲያ ሳሚ ይህን ነገር ሊያደርግ የሚችለው ብቸኛው ሰው ጆን እንደሆነና ጆን እያንዳንዱን ነገር እንዲያወጣና እንዲያፋጥጠው እንዲሁም ደግሞ ሁላችንም አንድ ባንድ ከመጨረሳችን በፊት ልንነቃና ልንጠነቀቅ ይገባል በማለት ሰላምም እንዲሁም ደግሞ ለዳይ እየነገራቸው ነው የሚገኘው። ቃል ደግሞ ሙሉ በሙሉ እንግዲህ ሀሳቧን በመቀየርና ገኒን በመካድ ለምን ለበኃይሉ መረጃውን ሰጥቸው በኃይሉ ደግሞ ወደ ሰላም ቤት መልሶይ የቅንጦትና የሰላም ህይወትን መኖር ይኖርብኛል። ለምንድን ነው እንደዚህ የምሰቃየውና እዚህ ህይወት የምኖረው ለምን ብዬ ነው? በዛ ላይ ደግሞ ጥሩ ሰው መሆን እኔ ባህሪ ጋር የሚሄድ አይደለም በማለት እንግዲህ ተስፋ እንደቆረጠችና ታዲያ ፋይሉንም አውጥታ ለበኃይሉ ለመስጠት እንዲሁም ደግሞ ለበኃይሉ ልደውልም ስትልም ተመልክተን ነበረ። በባለፈው እንግዲህ እንደምታስታውሱት ገኒ ተስፋ እንደቆረጠችና ቃልም ከራሷ ጋር ትልቅ ሙግት ላይ እንደሆነች ስለገባ ታዲያ ለልጇ ያጠራቀመችውን ገንዘብ መልሳ እየሰጠሻት ይኸውልሽ ቃል ላንቺ ብዙ ነገር እንደሚያስፈልግሽ አውቃለሁ። እናም ደግሞ የቅንጦት ህይወትን እዚህ እየኖርሽ አይደለም፣ የሚያስፈልግሽን ነገር እኔ ላደርግልሽ አልቻልኩም በማለት ሰታት እንደነበረ ገንዘቡን ታዲያ ቃልም ልቧ በዚህ ሁኔታ ርዶና እንዲሁም ደግሞ ግን ለእኔ በዚህ ደረጃ እያሰበችናል በዚህ ደረጃ እየሆነሽልኝ እኔ ግን ለምንድነው እሷን ለመካድ የምጣጣረው? ለምንድነውስ እሷን ማስከፋት? ለምንድነው ታዲያ የቅንጦቴን ህይወት የኔ ያልሆነ ነገር የምመኘው በማለት ራሷን መልሳ ተስተካክላ እንደነበረ ታስታውሳላችሁ። አሁን ደግሞ እንግዲህ ከመሀል ላይ መጥቶባት ደግሞ ለበኃይሉ መደወል እንዳለባትና ለበኃይሉ ፋይሉን መልሳ መስጠት እንዳለባት ራሷ ጋር እንግዲህ እየተመካከረች ነው የምትገኘው። ታዲያ ቃል ሀሳቧን መቀየር አለባት። እንደዚህ አይነት ስህተት በድጋሚ ጭቃ ህይወቱን መቀላቀል የለባትም ብዬ ነው ማስበው። አሁን ላይ ታዲያ ጆ በኃይሉ እየተጠቀመበት እንደሆነና የሱን ተንኮልና ሴራ ማስፈጸሚያ እንደሆነ እየገባው መጥቷል። ታዲያ በኃይሉ መደሰቱና ብሌን ተመርዛለች፣ ሆስፒታል ገብታለች፣ ፓራላይዝድ ሆናለች ባለው ሰዓት በጣም በደስታ እየፈነደቀ እንግዲህ ልጄ ጀግና በጣም ነው ማመሰግነው እንዲሁም ደግሞ ሌሎቹንም ቶሎ ብለ ጨርሳቸው በማለት በኃይሉ እየተጠቀመበት እንደሆነና እንዲሁም ደግሞ ከሳሜ ጋር መጣላቱና ሌላ ሰጣ ገባ ውስጥ መግባቱ ብሌንን መጉዳቱ ትክክል እንዳልነበረ መጀመሪያውኑ ስሜቱ በጣም ተረብሾ እንደነበረ አስተውለናል። በመጨረሻም እንግዲህ የበኃይሉ ተንኮልና ሴራ እንደሆነ ማረጋገጡና ማወቁ ለጆ በጣም ወሳኝ ነገር ነው። በዛ ላይ ደግሞ ከዚህ በኋላ ሰላምንም ሆነ ሳሚን እንዲሁም ደግሞ ብሌንን ለመጉዳት የሚያስብበት ምንም አይነት ሞራል የለውም። አሁን ላይ ደግሞ ሳሚ እያለ ያለው እውነታውን እያንዳንዱን ነገር እንድታወጣ ፈልጋለሁ፣ የበኃይሉ ልጅ እንዳልሆን ካውቃለሁ። እናም ደግሞ በኃይሉ እኛን ምን አድርግ ብሎ ነው የላከህ? እናም ደግሞ ለምንድነው እኛ ጋር እንደዚህ አይነት ችግርና ጉዳት ለማድረስ የምትፈልገው በማለት መንገድ ላይ አስቆሞ እያፋጠጠውም ተመልክተን ነበረ። ታዲያ ጆ ለሳሚ ሁሉንም ነገር እውነቱን መናገር አለበት ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን በኮሜንት ሀሳባችሁን አሳውቁኝ። አሁን ላይ ታዲያ በኃይሉ አልቆለታል፣ ከባድ አጣብቂኝ ውስጥ ገብቷል። ጆ ሙሉ በሙሉ ሀሳቡንና እንዲሁም ደግሞ የቤተሰቦቹ ገዳይ ራሱ በኃይሉ እንደሆነ የሚያረጋግጥበት ሰዓትና ጊዜው ደርሷል። ሰላምና ብሌን እንዲሁም ደግሞ ሳሚ ነፃ ሊወጡ የሚችሉበት ምናልባትም የብሌን አሁን ላይ እንደዚህ መሆን ለመልካምና ለበጎ ነው ብዬ ነው ማስበው። ምክንያቱም ጆ ያሰበላቸው ሶስቱንም መግደልና ሶስቱንም ማስወገድ እንደሆነ ታውቃላችሁ። እናም ደግሞ የብሌን እንደዚህ መሆን አሁን ላይ ነገሮችን እንዲረጋጉና ጆ ደግሞ እውነቱን እንዲያውቅ የቤተሰቦቹ ገዳይ እንግዲህ ራሱ በኃይሉ እንደሆነ እንዲያረጋግጥ ያደርገዋል ብዬ ነው ማስበው። ቃለም አሁን ላይ ገኒን ለመክዳትና እንዲሁም ደግሞ ለበኃይሉ መረጃውን ሰጥታ በኃይሉ ወደ ሰላም ቤት እንዲመልሳትም ለማድረግ የምታደርገው እያንዳንዱን ነገር ማቆም አለባት። ወደ ራሷ ልትመለስ ይገባል ብላችሁ ካሰባችሁ በድጋሚ በኮሜንት ሀሳባችሁን እንዲሁም ደግሞ ላይክ እያደረጋችሁ ብዛታችሁን እንድታሳዩኝ በአክብሮት እየጋበዝኳችሁ ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አብራችሁኝ ስለሆናችሁና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ መልካም ጊዜ ወዳችኋለሁ።